በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የልዑል እግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ወደ ዕለቱ ትምህርታችን እገባለሁ። መልካም። የትምህርታችንም ርዕስ የሚሆነው ሰባቱ የጸሎት ጊዜያት እና ሰባቱ አጽዋማት በሚል ይሆናል። እደግመዋለሁ። የትምህርታችን ርዕስ የሚሆነው ሰባቱ የጸሎት ጊዜያትና ሰባቱ አጽዋማት በሚል ይሆናል። ወቅቱም ከሰባቱ አጽዋማት የመጨረሻዋ የአዋጅ ጾም ጾመ ፍልሰታን እየጾምን ስለሆነ ይሄንንም ሐሳብ አይተን ብናልፍ በጾም ጊዜ መልካም ስለሆነ ነው። በቅድሚያ ከቅዱስ ወንጌል የምናነበው የማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ ቁጥር 13 ያለውን ይሆናል። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 6 ከቁጥር 5 እስከ ቁጥር 13 ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህም በግልጥ ያስረክብሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ። በሰማያት የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉም አድነን እንጂ ወደ ፈተና አታግባን። መንግሥት ያንተ ነውና ኃይልም ክብርም ለዘለዓለሙ አሜን። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ይሄ ነው ኢየሱስ ክርስቶስ በመዋዕለ ሥጋዌው ስለ ጸሎት ሥርዓት ሲያስተምር የተናገረው የሕይወት ቃል ነው። በዚህ መሰረት ነው ጸሎትን የምንጸልየው። ሁሉም ክርስቲያኖች ሊያውቁት የሚገባው ሰባቱ የጸሎት ጊዜያት የሚባሉት ምን ምን ናቸው የሚለውንም ከዚሁ ጋር ክርስቲያኖች ሊያውቋቸው ይገባል። የነግ ጸሎት ከንጋቱ 12 ሰዓት ላይ የሚጸለይ ጸሎት ማለት ነው። የሰለስት ጸሎት ከረፋዱ 3 ሰዓት ላይ የሚጸለይ ጸሎት ነው። የእኩለ ቀን ጸሎት ከቀኑ 6 ሰዓት ላይ የሚጸለይ ጸሎት ነው። የተሰዓት ጸሎት ከቀኑ 9 ሰዓት ላይ የሚጸለይ ጸሎት ነው። የሰርክ ጸሎት ከምሽቱ 11 ሰዓት ላይ የሚጸለይ ጸሎት ነው። የነዋም ጸሎት ከምሽቱ 3 ሰዓት ላይ የሚጸለይ ጸሎት ነው። የመንፈቀ ሌሊት ጸሎት ከሌሊቱ 6 ሰዓት ላይ የሚጸለይ ጸሎት ነው። እነዚህ ሰባቱ የጸሎት ጊዜያት ናቸው።
እንግዲህ ነቢየ እግዚአብሔር ቅዱስ ዳዊት እነዚህን 7 ጸሎቶች ይጸልያቸው ነበር። ንጉሥ ሆኖ የአገር መሪ ሆኖ ግን ሳያቋርጥ በ24 ሰዓት ውስጥ እነዚህን 7ቱን የጸሎት ጊዜ ያከናውን ነበር። የትምህርታችን ርዕስም 7ቱ የጸሎት ጊዜያትና 7ቱ አጽዋማት በሚል ነው። ባጭሩ ነው የምናየው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር ቅኔው መዝሙረ ዳዊት ምዕራፍ 118 በቅንፍ 119 ቁጥር 62 ላይ እንዲህ ይላል። ስለ ጽድቅ ፍርድ በእኩለ ሌሊት አመሰግንህ ዘንድ እነሳለሁ ነው ያለው። ቅድም ያልነው ከሰባቱ የጸሎት ጊዜያት 7ኛው የመንፈቀ ሌሊት ጸሎት ነው። ይህንን ነቢየ እግዚአብሔር ቅዱስ ዳዊት ያከናውነው ነበር። በዛይ ሰዓት ተነስቶ ስለ ጽድቅ ፍርድ በእኩለ ሌሊት አመሰግንህ ዘንድ እነሳለሁ ብሏል። በሌላም መዝሙረ ዳዊት 118 በቅንፍ 119 164 ላይ ቁጥር 164 ላይ እንዲህ ይላል። ስለ ጽድቅ ፍርድ 7 ጊዜ በቀን አመሰግንሃለሁ ይላል። አንድ ቀን 24 ሰዓት ነው። በቀን ውስጥ 7 ጊዜ እነዚህን ጸሎት ነቢየ እግዚአብሔር ቅዱስ ዳዊት ያከናውናቸው ነበር። በዚህ ጸሎት ማለትም በ7ቱ ጊዜያት ጸሎት የሚመለከታቸው ከብፁዕ ወቅዱስ አባታችን አቡነ ማትያስ ፓትርያርክ ጀምሮ የቅዱስ ሲኖዶስ አባላት፣ ሊቃነ ጳጳሳት፣ ቆሞሳት፣ የቅድስት ቤተ ክርስቲያን አስተዳዳሪዎች፣ ቀሳውስት፣ ካህናት ወዘተ፣ መናንያን፣ ገዳማውያን፣ ገዳማውያት፣ መነኮሳት፣ መነኮሳያት፣ ባህታውያን፣ የዓለም ግሳንግስኑን ትተው የመነኑ መናንያን የሚጸልዩት ጸሎት ነው። 7ቱ የጸሎት ጊዜያት ምእመናት ሕዝበ ክርስቲያኑ ሊጸልያቸው የሚገቡ የጸሎት ጊዜያት ከነዚህ ውስጥ የትኞቹን ነው? እስቲ እናያቸው፣ ይጠቅማሉና። ሕዝበ ክርስቲያን ሊጸልዩቸው የሚገቡባቸው የጸሎት ጊዜያት እኒህ ናቸው። አንደኛ የነግህ ጸሎት። እግዚአብሔር ሆይ ጨለማውን ገፈ በሰላም ያሳደርከን አምላክ ምስጋና ይድረስህ። ቀናችንን ጊዜያችንን ባርከ ሰላም አውለን። ቤተሰቦቻችንን ጎረቤቶቻችንን ሰላም አድርግልን። አገራችንን ኢትዮጵያን ሰላም አድርግልን። ቅድስት ቤተ ክርስቲያን አንድነቷን ሰላሟን አጽና። ጠፍቷል የምንላቸውን ሁሉ እግዚአብሔር በምህረት መልስ። ስለሌላም ክርስቲያን እንዲህ ብሎ ነው የሚጸልየው፣ የሚገባውን ጸሎት እያደረገ ማለት ነው። ይሄ የነግህ ጸሎት ግድ ነው፣ ከሕዝበ ክርስቲያኑ መቼም አይርቅም። ሁለተኛው የሰርክ ጸሎት ነው። በማታው የትምህርት ቃለ እግዚአብሔር ጉባኤ በአብያተ ክርስቲያናት በሁሉም ደብር በውጭም ሀገር በውስጥም ይህ ነገር ሲከናወን የሰርክ ጸሎት ቃለ እግዚአብሔሩን ተምሮ በጋራ ምእመናን ሕዝበ ክርስቲያን ተሰልፈው የሚጸልዩት ጸሎት ማለት ነው፣ ቃለ እግዚአብሔሩን ከመስማት ጋር። ሶስተኛው የነዋም ጸሎት ነው። ሲመሽ እግዚአብሔር ሆይ ቀኑን በሰላም እንዳዋልከን እንዲሁ ምሽቱን ደግሞ ባርከህልን ሰላም አሳድረን፣ የነገ ሰው በለን፣ እንዲሁ ሀገራችንን ሰላም አድርግልን፣ የተራቡትን የተጠሙትን እግዚአብሔር መግባቸው፣ አበላቸው፣ አጠጣቸው፣ አልብሳቸው ብሎ ከራስ አልፎ ስለሌላውም እያሰቡ መጸለይ፣ ስለ ጎረቤት፣ ስለታመሙ፣ ችግር ውስጥ ስለወደቁ፣ ስለ ሀገር፣ ስለ ወገን፣ ስለ ሕዝብ እንዲህ ነው። ስለ ስደተኞች፣ ስለታሰሩት ወገኖች ጭምር እያሰቡ መጸለይ ክርስቲያናዊ ስነ ምግባር ነው። እነዚህ 3ቱ የነግህ ጸሎት፣ የሰርክ ጸሎት፣ የነዋም ጸሎት ክርስቲያኖች ሁል ጊዜ ሊጸልዩቸው የሚገባ የጸሎት ጊዜያት ናቸው። ልታውቋቸው ይገባል። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 54 በቅንፍ 55 ቁጥር 16 እስከ 17 ላይ እንዲህ ይላል። እኔ ግን ወደ እግዚአብሔር ጮህ፣ እግዚአብሔርም ሰማኝ። በማታና በጠዋት በቀትርም እናገራለሁ፣ እጮህም አለው፣ ቃሌንም ይሰማኛል ያለው። እግዚአብሔርን እንዲህ አድርገን ጸሎት ስንጸልይ እግዚአብሔር ደስ ይለዋል። በዚህ አጋጣሚ ስለ ጸሎት ማሳሰቢያ ይኖረኛል። መዝሙረ ዳዊት፣ ሰኔ ጎለጎታን፣ ውዳሴ ማርያምን እንዲሁ የተለያዩ መዝገበ ጸሎትን በሆኑት ላይ በሞባይል ጸሎት ለምትጸልዩ የምላችኋለኝ።
መጽሐፍ ቅዱሱን ግድ የለም ለአንዳንድ ማስረጃ ልክ አሁን የእግዚአብሔርን ቃል እንዲህ ተናግረን ቲክቶክ ላይም ዩቱብ ላይም እያያችሁ እንደምትሰሙት እያዩ ማየት ይቻላል። ጸሎትን ግን በመጽሐፍ ላይ የተጻፈውን አድርጎ መጸለይ ነው እንጂ በሞባይል ላይ መጸለይ ተገቢ አይደለም። ይሄ ስልጣኔ አይደለም። አደራ በሰማይ አደራ በምድር በውጭም ሀገር በውስጥም ያላችሁ ክፋት የለውም። በዚያ ውስጥ ብዙ ጉድ ስላለ ያንን ጥረን ጸሎት ስንጸልይ ግን በመጽሐፉ ላይ የተጻፈውን ልምድም ትክክለኛ ማካሄዱም እሱ ነው። ልምድም ሊኖረን ይገባል። በዚያ መልኩ ብታደርጉት እጅግ መልካም ነው፣ ምክር ነው። ስለ ጸሎት ይህን ካልን ርዕሳችን ሰባቱ የጸሎት ጊዜያትና ሰባቱ አጽዋማት በሚል ነው። ስለ ሰባቱ አጽዋማት ደግሞ ጥቂት እንማማራለን። ይሄም ደግሞ የግድ ስለሆነ ነው። ሰባቱ አጽዋማት የሚባሉት ምን ምን ናቸው? ይህንን ክርስቲያኖች ሊያውቁ ይገባል። አንደኛ የነቢያት ጾም፣ የስብከት ጾም፣ የገና ጾም የሚባለው አንዱ የአዋጅ ጾም ነው። ሁለተኛው የገሃድ ጾም የምንለው የአዋጅ ጾም ነው። ይህም የጋድ ጾም ጾምነቱ ለጥምቀት ብቻ ነው። ለምሳሌ ጥምቀት ረቡዕ ቢውል በምትኩ ማክሰኞ ይጾማል። ጥምቀት በዕለተ ዓርብ ቢውል በምትኩ ሐሙስ ይጾማል። ጥምቀት ሰኞ ቢውል በዕለተ እሑድ በጦም ታስቦ ይውላል። ምን ማለት ነው? የምንጦመው ግን በሰንበት ከእህል ከውሃ ተከልክሎ መቆየት ስለማይቻል ከጠዋት ቅዳሴ በኋላ እህል መቅመስ ይፈቀዳል። ከጥሉላት ምግቦች ግን ከዚያ ለምሳሌ ከስጋ፣ ከአሳ፣ ከእንቁላል ወዘተ በመከልከል ቅጠላ ቅጠል እና እንዲሁም ሽሮ ወጥ እየበሉ ወዘተ በመብላት ዕለቱን በጾምነት አክብረው የሚያሳልፉት ነውና ይሄንን ክርስቲያኖች በወጉ ልታውቁት ይገባል። ታውቁታላችሁም፣ መልካም ነው። አንዳንድ ሰዎች የነቢያት ጾም፣ የገና ጾም የሚባለውን ጋድ አለው ብለው ክርክር ያስነሳሉ። የነቢያትም ጾም ጋድ ብለን የምንጠራውም ጾም እነዚህ ከሰባቱ የአዋጅ ጾም እንደ አንዱ ስለሚቆጠሩ አንዱ ለአንዱ ጋድ አለው አይባልም። ለዚህም ጾም ጋድ የለውም። ምክንያቱም ወራቱ በጦም ተጀምሮ በጦም ስለሚፈጸም ነው። በእርግጠኛነት መመስከር የምንችለው ይህን ጾም ጋድ አለው ብለው የሚጠቀሙት ጦሙን ሳይጦሙ ስጋ፣ ወተት፣ አሳ፣ ቅቤ ወዘተ ይበሉና ገና ታኅሳስ 29 ቀን ሊመጣ አንድ ቀን ሲቀረው በዋዜማው ጋድ ብለው ይጦሙታል። ድርጊቱ ከሥርዓተ ቤተ ክርስቲያን አንጻር እንዴት ይታያል? ይህ ከሥርዓተ ቤተ ክርስቲያን አንጻር ሕግን የተላለፈ የወጣ መሆኑን ሕዝበ ክርስቲያን ሁላችሁ ቀድማችሁ ልታውቁት ይገባችኋል። አስቀድመን በተራ ቁጥር 2 ላይ እንደጠቀስነው የነቢያት ጾም በተለምዶ የገና ጾም የምንለው ከሰባቱ አጽዋማት አንዱ በመሆኑ ከ7 ዓመት ሕፃናት ጀምሮ እስከ አዋቂዎች ድረስ ያሉ ክርስቲያኖች የጤና እክል ወይም ችግር ካልገጠማቸው በስተቀር የመጾም ግዴታ እንዳለባችሁ ቅድስት ቤተ ክርስቲያናችን በፍትሐ ነገሥቱ ታላቁ መጽሐፍ ላይ በሕግ ደንግጋለች። ይሄንን አውቀን ነው ሰባቱን አጽዋማት በዚህ መልኩ የምንጾማቸው። መልካም። ሶስተኛው የነነዌ ጾም ነው። ሁለቱን ነው እያየን ያለነው እስካሁን። የነነዌ ጾም ነው። የነነዌ ጾም። አራተኛው የሁዳዴ ጾም አብይ ጾም ይባላል። እንደሚታወቀው ሁዳድ ማለት ሰፊ እርሻ ማለት ነው። የጾሙ ቀናት ከሌሎች ጾም ቀናት የሁዳዴ ጾም የጾም ቀናቱ ረዘም ያለ በመሆኑ የሁዳዴ ጾም ተባለ። የጾሙ ቀናት 55 ቀን በመሆኑ ነው። መልካም። አብይ ጾም ባለቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም በመሆኑ አብይ ጾም የሚለውን ስያሜ ሊይዝ ችሏል። ይህም ታላቅ ጾም የአዋጅ ጾም ነው። አምስተኛ የዕለተ ረቡዕና የዕለተ ዓርብ ጾም። እነዚህም ሁለቱ ዕለታት ጾመ ድህነት፣ የድህነት ጾም በመባል ይታወቃሉ። ስድስተኛው የሐዋርያት ጾም ነው። የሰኔ ጾም የምንለው በተለምዶ አንዳንዶች ይህን ጾም የቄሶች ጾም ሲሉ ይጠሩታል። ይህም ጾም ከሰባቱ አጽዋማት እንደ አንዱ በመሆኑ ከ7 ዓመት ሕፃን ልጅ እስከ አዋቂዎች
ሊጾሙት የሚገባ የአዋጅ ጾም ነው። በቄሶች ብቻ ተለይቶ የሚተው ባለመሆኑ ሕዝበ ክርስቲያኑ በማስተዋል የጾም ስርዓቱን የመፈጸምን ግዴታ አለብን። ሁላችሁም አለባችሁ። ሰባተኛ ጾመ ፍልሰታ ነው። አሁን እየጾምን ያለነው ጾም ማለት ነው። ከነሐሴ 1 ቀን እስከ ነሐሴ 15 የምንጾመው በእውነቱ የፍልሰታ ጾም፣ ይሄ ጾመ ፍልሰታ ይባላል። በበረከት የምንሞላበት ከሊቅ እስከ ደቂቅ የሚጾሙት ሱባኤ ይዘው ቸሩ መድኃኔዓለምን ደጅ የሚጠኑበት ታላቅ ጾም ነው። ይህን እውነት ስንገልጥ ወቅቱ ይኸው ጾመ ማርያም የምትባለውን ጾመ ፍልሰታ አሁን ላይ በዕለተ ዓርብ ነሐሴ 1 ቀን የጀመርነውን እንደውም እንደ እግዚአብሔር ቅዱስ ፈቃድ እንዲሁ 7ኛው 8ኛው ቀን ላይ እየደረስን ነው። እየጾምን ያለነውን ይህን ከሰባቱ አጽዋማት አንዱ የሆነውን የአዋጅ ጾም ማለት ነው። ከዚህ በላይ የዘረዘርናቸው ሰባቱ አጽዋማት የሚባሉት እነዚህ ናቸው። በመጀመሪያ ክርስቲያኖች ይሄን ማወቅ አለባችሁ። ከሰባቱ አጽዋማት ውጪ የሚጾሙት አጽዋማት ደግሞ ምን ናቸው ነው? እነዚህ ደግሞ የንስሐ ጾም አንዱ ሲሆን ሌላው የፈቃድ ጾም ነው። የንስሐ ጾም በጾም ጊዜ ሳይሆን ጾም በወጣ ጊዜ ሰዎች ከእግዚአብሔር ተጣልተው በበደላቸው ምክንያት ንስሐ ገብተው ሲታረቁ የሚሰጣቸው ከጾም ውጪ ቅጣት ማለት ነው። የጾም ቅጣት እንዲጾሙ እንዲጸለዩ ይደረጋል። በአባቶቻችን ስልጣነ ክህነት ባላቸው አባቶቻችን አማካኝነት ማለት ነው። ሌላው የፈቃድ ጾም ነው። የፈቃድ ጾም ደግሞ በራሱ ለሁለት ይከፈላል። የፈቃድ ጾም አንዱ የፈቃድ ጾም የጽጌ ጾም የሚባለው ነው። ይህ የጽጌ ጾም ከመስከረም 26 እስከ ህዳር 5 ቀን ለ40 ቀን ለ40 ሌሊት ክርስቲያኖች ሁሉ የሚጾሙት ነው። የሚጾሙ ይጾሙታል፣ የማይጾሙ አይጾሙትም። ይህ ጾም እመቤታችን ቅድስት ድንግል ማርያም ወደ ግብፅ ሀገር ሄዳ ተሰዳ ብዙ መከራን የተቀበለችበትን መከራዋን፣ ስደቷን፣ ጭንቀቷን፣ ጥሟን መከራ ተቀብላለችና ያንን እያሰብን ስለ ፍቅሯ የምንጾመው የፈቃድ ጾም ነው። ይህ ግን የሚጾሙት አሉ፣ የማይጾሙት አሉ። ከሰባቱ አጽዋማት የፈቃድ ጾም ለብቻው ስለሆነ የሚጾም ይጾማል፣ የማይጾም አይጾምም። በዚህ ምክንያት መሰናከል ውስጥ መግባት አይገባም፣ በሚበሉት ላይ ማለት ነው፣ የፈቃድ ጾም ስለሆነ። ሌላው የፈቃድ ጾም የምትባለው የአምስቱ ቀናት የጳጉሜ ጾም ናት። ጳጉሚትን አዲሱን ዓመት ባርክልን፣ ዮዲት ጉዲት 5ቱን ቀን በጸሎት አሳልፋ ሆሮ ፎርኒስ የተባለውን ክፉ አውሬ አንገቱን ቆርጣ እስራኤላውያንን ከባርነት ቀንበር አድናለችና እባክህ የኛንም ጠላት ዲያብሎስን ጣልልን ሲሉ ገዳማውያን የበቁት የበረቱትና አባቶቻችን የሚጾማት ጾም ስለሆነ የፈቃድ ጾም ትባላለች። ባጭሩ ሰባቱ የጸሎት ጊዜያትና ሰባቱ አጽዋማት የሚባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን ከዓመት እስከ ዓመት የሚከናወነው ስርዓት በመሆኑ በዚሁ ቀጥተኛ እውነተኛ ትምህርት የዕለቱ ትምህርታችንን እዚሁ ላይ እንደ እግዚአብሔር ቅዱስ ፈቃድ እንደመድመዋለን። ያስተማረን የመከረን አምላከ ቅዱሳን ኤልሻዳይ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ወስብሐት ለእግዚአብሔር።